ሰላም ጤና ይስጥልን። የጌም ዜና መረጃዎችን እንሆ። በነሻለቃ ዝናቡ ልንገረው የሚመራው ተጋድሎ እንደቀጠለ ነው። የቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር በአራት ግንባር የጸረ ማጥቃት ውጊያ እያከናወነ ይገኛል። በዚህም በብር አዳማ ዋሸራ ሐሙስ ገበያ በኩል ከ54ኛ 33ኛ የወገን ክፍለ ጦሮችና አበረ አዳሙ ልዩ ሻለቃ ጋር በመጣመር በማቻከር አማኑኤል ዙሪያ ከወገን 24ኛ ክፍለ ጦርና ኮማንዶ ክፍለ ጦር አንድ ሻለቃ ጋር በመቀናጀት የክፍለ ጦሩ አካል ማቻከል በላይ ዘለቀ ሻለቃ ጋር ከደንበጫ ወደ ደጋዳሞትና ከደንበጫ ወደ ገሊላ የክፍለ ጦሩ አክበር ተመስገን ሻለቃ ውጊያ ከአካባቢ የጎበዝ አለቃ ጋር በመጣመር ከገነት አቦ ወደ ጠሊም ቡጥላና አብያላ በእግር የተንቀሳቀሰውን የወረዳው የጎበዝ አለቃ ብርጌድ የክፍለ ጦሩ ወደ ጋዳሞት ሻለቃ ክፍሎች ጋር በመጣመር እየተዋጋ ይገኛል። ከብር አዳማ ወደ ዋሸራ የሄደው ጠላት መውጫ እንደማይኖረው ሲያውቅ ዋሸራን ረግጦ ብዙም ሳይቆይ ጥሎ ለመውጣት ተገዷል። የወጣ ኃይል ወደ ደጋዳሞት ተጠግቶ ተራራ ላይ ተሰቅሎ በግራ በቀኝ ተከቦ ውሏል። ከቋሪት ወይበኝ የዋለው ከብር አዳማው ጋር በመሆን ከ99ኛ ክፍለ ጦር ደጋዳሞት ሻለቃ ጋር እጅ በእጅ ውጊያ ሲያደርግ ውሏል። በሌላ በኩል ቋሪት ላይ ከገነት አቦ ወደ ነጭ ውሃ የመጣው ጠላት የደጋዳሞት የጎበዝ አለቆች ከጀርባ መጠጋታቸውን ተከትሎ አካባቢውን ለቆ ወደ ኋላ ለማፈግፈግ ተገዷል። በዚህም ከገነት አቦ በጠሊም ቡጥላ በኩል ወደ ደጋዳሞት ሊገባ የሞከረው የጠላት ሬጅመንቶች ጥምር ኃይል 76ኛ ክፍለ ጦር ዘመቻ አዛዥና ግንባሩን እየመራ የመጣው ለጊዜው ስሙ ያልታወቀ ጠሊም ቡጥላ ላይ በደጋዳሞት ሻለቃ ቃኝና ጎበዝ አለቃ ኃይል ተመቶበት ተበታትነው ወደ ገነት አቦ ተመልሷል። የዘመቻ መሪው የተመታበት ጠላት በብስጭት ጠሊም ቡጥላ ላይ አራት ንጹሃን አርሶ አደሮችን ከቤት አውጥቶ ረሽኗል። በተያያዘም በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ ደረጃች ተሰማ እርገጤ ክፍለ ጦርና የማጅቤቴ አባት አርበኞች ድል ተቀዳጁ። የአፋብን ሸዋ ጠቅላይ ግዛት አሳምነው መሐመድ ቢሆነ ኮር ደጃች ተሰማ እርገጤ ክፍለ ጦር ሸዋሮቢት ማረሚያ ቤት አካባቢ ልዩ ስሙ አቦምሳ ከተባለ ስፍራ በመሽጉ የነበረውን ጠላት እንደ ቅጠል አርግፈው ምሽጉን ተቆጣጥረው ውለዋል። በዚህ አውደ ውጊያ ጠላት ክፉኛ በመመታቱ ቁጥራቸው በውል ያልታወቀ ሞትና ቁስለኛ ሆነዋል። ጠላት የሞቱበትን አባላቱን ከምሽጉ አቅራቢያ እንደቀበሩና ቁስለኞቹ ሸዋሮቢት ሆስፒታል ማጨናነቁም ተረጋግጧል። በቀን 15 10ኛ ወር 2018 ዓ.ም በተካሄደው የሌሊት 7 ሰዓት ደጃች ተሰማ እርገጤ የክፍለ ጦሩ ቃኝና ሻለቃ ሁለት ውስን አባላት አቦምሳ በተባለ ላይ መሸገውን የጠላት ኃይል በክላሽንኮቭና ቦምብ ብቻ በጭበጣ ውጊያ መሽጉን ለመደረመስ ችለዋል። በሌላ ዜና በዚሁ አውራጃ በማጀቴ የቆላ ዘብ አባት አርበኞች አስደናቂ ድል ተጎናጽፈዋል። ከኦሮሞ ብሔረሰብ ዳዋ ጨፌ ወረዳ ጨፋሮቢት ከተማ መነሻውን አድርገው የማጀቴ የቆላ ዘብ ጠባቂ አባት አርበኞችን ለመክበብ የሞከረው የሽመልስ አብዲሳ ተላላኪ ሚሊሻን አይቀጡ ቅጣት በመቅጣት ታላቅ ድል ተጎናጽፈዋል። በዚህ አውደ ውጊያ አባት አርበኞቹ እንዳመጣጡ ተቀብለው ያልጠበቀውን ሽንፈት የገጠመው ሲሆን የሟቹ ሁሴን ልጅ አህመድ ሁሴንን ጨምሮ ተሸኝተዋል። ይህ የብልጽግና ግሪሳ የአባት አርበኞቹን ክንድ መቋቋም ያቃተው ከኬምሴ ከተማ አጋዥ ኃይል በመጠየቅ በቦታው ለማሰለፍ ሞክሮ አርበኞቹ ለዳግም ድል እየተጠባበቁት ይገኛሉ። በዚህም አርበኞቹ ካገኟቸው ድሎች መካከል 7 ሚሊሻ እስከ ወዲያኛው ተሸኝተዋል። 8 ክላሽንኮቭ መሳሪያ፣ 7 የወገብና የደረት ትጥቅ፣ 4 የእጅ ስልኮች ተማርከዋል ሲል የአፋብኃ ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት ገልጸዋል። ይህ በእንዲህ እንዳለ ቴዎድሮስ ብርቱ ተጋድሎ እያደረገ ይገኛል። የብልጽግና መንግስት በአዲስ መልክ በጀመረው የፋኖ መሪዎችን በመግደል ጽንፈኛን ማጥራት የሚል ስም በሰጠው ዘመቻ መሰረት በአራቱም የአማራ ግዛቶች የፋኖ መሪዎች ይገኙባቸዋል ብሎ ባሰባቸው ቀጠናዎች ሙሉ በሙሉ ከፍተኛ ቁጥር ያለው ሰራዊት እያንቀሳቀሰ ውጊያ እያደረገ ይገኛል። በጎንደር በደንቢያ አውራጃ ከፍተኛ ቁጥር ያለው ሰራዊት ይዞ እንደገባ ሁሉ በጎጃም ዳሞት ቀጠና የፋኖ መሪዎችና የፋኖ ሰራዊት አጠቃለው በሚል ከፍተኛ ኃይሉን ይዞ መጠነ ሰፊ ዘመቻ ጀምሯል። መነሻውን ቋሪት ከገነት አቦ አድርጎ ኃይሉን በሜካናይዝድ መሳሪያ ጭቦ ያንቀሳቀሰው ወደ ሰከላ ደጋዳሞትና ዋሸራ ያንቀሳቀሰው ከፍተኛ ኃይሉ ተመቶበታል። ውጊያው እንደቀጠለ ሆኖ በእስካሁን በነበረው መረጃ የዲሽቃ ተኳሽና የነፍስ ወከፍ መሳሪያዎች ገቢ ተደርገዋል። የጠላትን እንቅስቃሴ በሚገባ መረጃ እንዲኖር ያደረጉት የውስጥ አርበኞች ያደረጉት ትብብር በወገን በኩል በውስን የሰው ኃይል ታላቅ ወታደራዊ ጀብድ እንዲወስዱ አድርጓል። የጠላት ሰራዊት እያንዳንዱ እንቅስቃሴው በመረጃ መረባችን ስር ነው፣ የመረጃ የበላይነት አለን ሲሉ የፋኖ ምንጮች ገልጸዋል። ሰሞነኛ መረጃዎች አናኛን ይመስሉ ነበር።